አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች አዶናይ ሰክሰስ ያመጣበት ስራዎቹ ምንም የሉም ብላ የተናገረችው አንዳንድ ፖይንቶች በጣም ይገርማል። ተስፋዬ ልጅ እንግዲህ ይሄን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። በርሄራያውን ሁላችሁም ታውቁታላችሁ። ያው ትንሹ ቪዲዮ ሰርቷል። እንደተያዘ አረጋግጫለሁ። ምን ቪዲዮ የሞት ፍርድ ይፈረድባታል ለኢላ ኑርሰቦ ላይ የዛሬ 13 ዓመት። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ አንዳንድ ቪዲዮዎችን እናዳምጥና ሀሳብ እንሰጥበታለን ማለት ነው። የበርሄራያ አለ፣ እንዲሁም ደግሞ የአዶናይ ወንድማችን ምንም አልሰራም እስካሁን ድረስ እያሉ ነው ያሉት። እንዲሁም ደግሞ የሰላም ተስፋዬ ይመስለኛል እጅግ በጣም መነጋገሪያ የሆነ ልጅ አለ። እንዲሁም ለኢላ የምትባል እህታችን በሳውዲ ታስራ የነበረችው ለ13 ዓመት ትላንት ወደ አገር ቤት ከወላጆቿ ጋር ተገናኝታለች ማለት ነው። እነዚህ ሁሉንም የምናይ ሆና ማለት ነው። መልካም ቆይታ ይሁንላችሁ። ኢላ ኑርሰቦ ከሳውዲ አረቢያ እስር ቤት በቃኝ፣ ስቃይ ልሙት፣ የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? አዎ ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለ መፍታት ትችላለህ። አሁን ለዳታዎች ሄደው አጥንቷት ሲመጡ አይኗ አይገለጥም፣ ጥርሷ ገጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እንባትካላችሁ፣ ለምን እንባትካላችሁ? ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሞት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትስአፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። እንግዲህ ይሄንን ቪዲዮ እሷ በተስፋ መቁረጥ ውስጥ ሆና ያደረገችው ቪዲዮ ነበረ እየሰማነው ማለት ነው። እስኪ የእሷን የተወሰነ ታሪክ እንስማና ተመልሰን እንመጣለን። የሞት ፍርድ ይፈረድባታል ለኢላ ኑርሰቦ ላይ የዛሬ 13 ዓመት ገደማ። ዛሬ የሀገሯን አፈረጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የኢላ ኑርሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለቅሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበር።
ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ አራተኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩ የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ደብኔ። የጌሾ ወቀጣለት አንድ ሰው አጣነ፣ የጠላ ጠጡለት መቀመጫ አጣነ። የአባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ የጣፈጠ ነው። ይህ እውነት ዛሬ ለውድ እህታችን ሌይላ በተግባር ተገልጧል። በሚሊዮኖች የሚቆጠሩ ሰዎች እንባ ያራጨው የእህታችን ሌይላ ታሪክ ከሰው ልጅ ጽናት ጀርባም ሁሌም ብርሃን እንዳለ ያሳየ ድንቅ ክስተት ሆኗል። ከ13 ዓመታት ረጅም ጨለማናም አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላም ዛሬ የነጻነትን አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መፈታት ሳይሆን የተስፋ የጽናትና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌይላ ከሀገሯ ስትወጣም እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበረም። በዚያ ሁሉ ብቸኝነት፣ ስቃይና ጨለማ ውስጥ ግን በልቧ ውስጥ የነበረ የፈጣሪ ተስፋ ፈጽሞ አልጠፋም ነበረም። ሌይላ ለዓመታት የናፈቋትን አባቷን ስታገኛቸው እግራቸው ላይ ወድቃ በእንባ ስትስም የታየበት ቅስፈት የበርካቶችን ልብ ነክቷል። የዓመታት የናፍቆት ስቃይና ቁስል በደስታ ፈውስ ያገኘበት ቅስፈት ነበረም። ለአባታዊ ክብርና ጥላ የተሰጠ ታላቅ የምስጋና መገለጫም ለእህታችን ሌይላና ለቤተሰቦቿም ዘላቂ ሰላም፣ ፍቅርና የተባረከ የደስታ ዘመን እንዲሆንላቸው እንመኛለን። መልካም ጊዜ። በጣም ደስ የሚል ነገር ነው። እንግዲህ 13 ዓመት ማለት አስቡት፣ አንድ ልጅ ተወልዶ 13 ዓመት ሆኖት ማለት ወጣት ሆኗል ማለት ነው እና እጅግ በጣም የሚያሳዝን ታሪክ ነበር። እንዲሁም ደግሞ በስተመጨረሻ እንደሰማ ነው በህዝባችን አጋዥነት እህታችን እንግዲህ ሞት ተርፋለች ማለት ነው። እጅግ በጣም ደስ ይላል እንግዲህ ይሄንን እጅግ በጣም መነጋገሪያ የነበረ ጉዳይ ነው የሌይላ እህታችን ማለት ነው። እንኳን በሰላም ገባሽ ማለት እፈልጋለሁ። ምናልባት ወዳጆቿ ካላችሁ እዚህ የምትከታተሉ ሰዎች እንኳን ደስ አላችሁ ማለት እፈልጋለሁ። እንዲሁም ደግሞ እዛ በስደት ውስጥ ያላችሁ በእስር ቤትም ይሁን በሌሎች ህይወት ውስጥ ያላችሁ ወገኖቻችን ለዚህ ለቤታችሁ ያብቃችሁ። ምኞታችሁ ተሳክቶ ለቤታችሁ የሚያበቃችሁ ጊዜ እንዲመጣላችሁ ምኞቴና ጸሎቴ ነው ማለት ነው። በርቱ ማለት እፈልጋለሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ። እጅግ በጣም ዝነኛ የሆነ ልጅ ያለ በርሀም የሚባል ልጅ። ይህ ልጅ እንግዲህ ሲያፈላልጉት ነበረ ብዙ ሰዎች ማለት ጠፍቶ ስለነበረ እና በአሁን ሰዓት ላይ እንደተገኘ እና መረጃ እንደወጣ እየተነገረ ነው ያለውና የዚህ ወንድማችን እጅግ በጣም ታዋቂ ልጅ ነው። እስኪ የሱን ቪዲዮ እንመልከት። እጅግ በጣም ያሳዝናል። በአሁን ሰዓት ይህ ታታሪ ወንድማችን በርሀ የራያው በሾርጣ መያዙ መረጃ ደርሶኛል። እግዚአብሔርን በጣም ያሳዝናል። እንግዲህ ይህ መረጃ ያገኙት ከአንዲት የቅርብ ቤተሰብ ሲሆን እህታችን እንዳለችው ከሆነ በሾርጣ መያዙ ነው። አረ በስመ አብ በጣም ያሳዝናል። እግዚአብሔርን ይህ ወንድማችን ሁላችን እንደምናውቀው በሳውዲ አረቢያ በተለያዩ በረሃ አካባቢ እየሰራ ነበረ ማለት ነው። ስለዚህ ይህ ወንድማችን በአሁን ሰዓት በሾርጣ መያዙ ነው ያለኝ መረጃ። ታዲያ ምን ይደረጋል እንግዲህ ሁሉ በእግዚአብሔር ዘንድ ትክክል ነውና ይህ ወንድማችን ወደ ሀገሩ በሰላም እንዲገባ ተስፋ አደርጋለሁ።
ስለዚህ እባካችሁ በሳዑዲ አረቢያ የምትገኙ እህትና ወንድሞቼ እባካችሁ ከእንደዚህ አይነት ተጠንቀቅ በሉ። ስለዚህ እባካችሁ እህትና ወንድሞቼ ተጠንቀቁ። ምናልባት ስለ በርሄ አዲስ ነገር ካለ ደግሞ ይዤላችሁ እመጣለሁ። ለዚህ ቤት አዲስ ከሆናችሁ ፕሊዝ ፎሎ ማድረግ እንዳይረሳ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ምክንያቱም በርካታ ሰዎች ስለዚህ ወንድማችን እየተጨነቁ ስለሆነ እውነቱ ይወቁ ማለት ነው። በኮሜንት ላይ የገባችሁ ደግሞ በሰላም ወደ ሀገርህ ግባ እያላችሁ ጻፉልኝ ማለት ነው። አመሰግናለሁ። ሰርቼ ያልፍልኛን ብለህ ስደትን አማራጭ አድርገህ በአሳ አፍ ላይ ተንሳፈህ ተሻግረህ ፍሬ ጥይት ባናት እየዘነበ ገብተህ ውሃ ጥም አድርቆ ረሃብ ኩርሽሽ አድርጎ በስንት መከራ ገብተህ እዚህ ከገባ በኋላ ደግሞ የሞት ፍርድ ሲፈረድብህ ምን አይነት ስሜት ይሆን የሚሰማ? ምን ስሜት አላችሁ? የሚሞት ሰው ምን እንደው በራሳችሁ ዓለም እስኪሰቡት እምትችሉ ሰዎች ቪዲዮ ስሩ። አሁን ኢትዮጵያ ላይ እርስ በርስ ጦርነት በለው አማራው፣ ትግሬው፣ ኦሮሞ፣ ቤሻንጉሉ፣ ጉራጌው ቢሆን በቀን 30 ቪዲዮ እየሰራችሁ እርስ በርስ አባልታችሁ ሀገሯን ታጠፏት ነበር። ፍትህ በከሚስ ምሽት ላሉት ወንድሞቻችን ፍትህ በሉ። ቪዲዮ መስራት የማትችሉ ሰዎች ደግሞ አንድ ሰው እንደዚህ አይነት ቪዲዮ ሲሰራ ማድረግ ያለባችሁ ነገር አድርጉ። ሌላ ምን አለ? ሰው ቪዲዮ ሰርቶ እነሱ ከዚህ ነገር መውጣት የሚችሉ ከሆነ እኮ ችግር የለውም። ፍትህ በሉ። ሰላም ጋይስ እንዴት ናችሁ? ያው እንግዲህ በርሄ ራያውን ሁላችሁም ታውቁታላችሁ። ያው ትንሹ ቪዲዮ ሰርቷል፣ እንደተያዘ አረጋግጫለሁ የሚል ቪዲዮ ሰርቷል ከቤተሰብ በደረሰው መልእክት መሰረት እና ያው እኔ ጋር እንኳን ብዙ አንግባባ ምናምን፣ ግን ኖርማል በቲክቶክ ምናምን በደንብ እንተዋወቃለንና ልክ አንድ በረሃ እንደሚኖር ሰው እንደረኛ ምናምን እንደዚህ እንደሚያውቀውም ሰው እውነት ለማውራት በጣም ነው የተሰማኝውና የሆነ ሰው በቃ እየሞከረ በደንብ ሊሳካለት ሲል የሆነ ፈተና ሲደራረብ ምናምን ይከብዳል እና ነገሮች ሲደራረቡ በጣም ይከብዳል። ግን አንዳንዴ ፈተና ወደ ህይወታችን የሚመጡት ጥሩ ነገሮችንም ይዘው ነው፣ ለጥሩ ነገርም ስለሆነ እንደዛም ነው እና አንዳንድ ሰዎች ደግሞ ዝም ብላችሁ ያልሆነ ነገር የምታወሩ ቤተሰብ የምታስጨንቁ በጣም ብዙ ነገር ስትሉ የነበራችሁ ሰዎች እውነት አላህ ልቦና ይስጣችሁ። ለእናንተ ቪውና ለእናንተ ቫይራል መሰብሰቢያ ልጁን ስንት ነገር አደረጋችሁትና ብቻ እሱ በሰላም ለሀገሩ ያብቃው እና እኔ አንድ ነገር ማለት ፈልጋለሁኝ። እሱም ያው አሁን አካውንቱ 1 ሚሊዮን ሊገባ ትንሽ ነው የቀረው፣ ወደ 80 ምናምን ሺህ ነው የቀረው። ስለዚህ ሁላችሁም ፎሎ ያላደረጋችሁት ፎሎ አድርጉት። የልጅ ሀገር ነው የሚገባው። ነገ ጧት ሀገር ሲገባ ተጠናክሮ ከዛው ከስደት ህይወት የማይመላለስበትን እዛው ህይወቱን የሚመራበት መንገድ እንዲፈጥር አካውንቱ ሊያግዘው ስለሚችል ሁላችሁም 1 ሚሊዮን እናስገባው። ከዚህ በመቀጠል ዩቲዩብ ከፕሮፋይሉ ስር ዩቲዩብ ሊንክ አስቀምጧል እና ካልተሳሳት 182 ሰብስክራይብ ነው ያለው። ገና አዲስ ነው መሰለኝ የከፈተው። ሁላችሁም የፕሮፋይል ሊንኩን እየተጫናችሁ ቢያንስ ከ10 ሺህ በላይ ሰብስክራይብ እንዲደርስ አድርጉትኝ። ለሱ ይጠቅማል፣ ወላሂ ነው የምላችሁ። ሀገር ሲገባ ይጠቅማልና ብርታትም ይሆነዋል። ቢያንስ ዩቲዩብን ሰብስክራይብ አድርገን 10 ሺህ እናስገባለት ነው ማለት የምፈልገው እና ሁላችሁም የሚመቻችሁ መልካም ቀን። ምናልባት ጋይስ እዚህ ላይ ሾጣ ካልሳሳትኩኝ ይሄንን የምታውቁት ከሆነ ሾጣ ማለት እንግዲህ እሱን ያገቱት ሰዎች ይመስለኛል ካልሳሳትኩ። ሾታ ማለት ያ ይመስለኛል እና እጅግ በጣም መነጋገሪያ ነበረ። እጅግ በጣም የሚያሳዝንና እጅግ በጣም የሚገርም ልጅ ነው። ይህ ቲክታክ ላይ እጅግ በጣም ብዙ ተከታይ ያለው ወደ 900 ምናምን ሺህ ተከታይ ነው ያለውና እጅግ በጣም የሚያነቃቃ ሰው ትልቅ ሰው ነው። በእርግጥ እዛ የሚያነሳቸው ሀሳቦች ለየት ያሉ አጠር ያለ ቀለል ያሉ እጅግ በጣም ትምህርት የሚሰጡ ቪዲዮዎች ነው የሚያጋራውና እንግዲህ ወንድማችን እንደተናገረው ዩቲዩብ ቻናሉን እየሄዳችሁ ፈልጋችሁ እየሄዳችሁ ሰብስክራይብ አድርጉለት፣ ፎሎወር እንዲጨምር ደግሞ ቲክታክ ላይ እንግዲህ ፎሎው እንድታደርጉት ደስ ይለኛል ማለት ነው። እንግዲህ መነጋገሪያ ነበረ ሌላ ጉዳይ፣ ይህ የወንድማችን የበርሄ ጉዳይ ነበር ማለት ነው። በቀጣይ አነጋጋሪ ቪዲዮ ላሸጋግራችሁ። በነገራችን ላይ የሰላም ተስፋዬ ልጅ እንግዲህ ይህን ቪዲዮ አስመልክቶ ማስመረቋን ተከትሎ በጣም ብዙ ነገር እየተባለ ነው ማለት ነው። ይሄ ምንድነው? ይቺ ሴትዮ የሴሌብሪቲ ልጅ ስለሆነ እሱን እቅፍ አድርጋ ስማው፣ ከዛ ደግሞ እሷን ደግሞ እንደዚህ ነገር አገለለቻት ነውና ሰርተፊኬት ሰጥቻት እና እዚህ ላይ አንዳንድ ነገር ማለት ስለፈለኩ ነው የመጣሁት ማለት ነው። ሜቢ ሌት ሆኜ ሊሆን ይችላል አላውቅም፣ ግን ሳልናገር ደግሞ ዝም ብል ደግሞ እያመኛል ማለት ነውና ኤኒዌይስ ይሄ ነገር
በቪዲዮ ታየ እንጂ ማለት ነው። አመቱን ሙሉ እኮ ሲኖሩበት የነበረ ነገር ነው ብዬ ነው ማስበው ማለት ነው። እዚህ ጋር በቀላሉ የመጣ ነገር አይደለም። ቪዲዮ ስለሆነ ግን ተያዘ እንጂ አመቱን ሙሉ ሲኖርበት የነበረ ነገር ነው። እኔ ይሄን ነገር እንደውም በጣም ብዙ ያወራል ብዬ ኤክስፔክት እያደረኩ ነበረ፣ ግን በጽሁፍ ብቻ ነው ሲለቁ የነበረው ማለት ነው። ለምን እንደዚህ አይነት ነገር ባይዘው ኮሜንት መደረግ ካለበት የሴሌብሪቲ ልጅ ይሁን የምን ልጅ ይሁን ኮሜንት መደረግ አለበት። አይ እኔ የፈለገ ሰው ፎሎ ማንሳት ይችላል፣ ችግር የለብኝም እኔ ማለት ነው። ግን እውነቷን መነጋገር አለብን ብዬ አስባለሁ። ሶ ይሄ ነገር ማለት ድሮ እኛም የኖርንበት ላይፍ ነው። የአስተማሪ ልጅ፣ የዳይሬክተር ልጅ፣ የሆነ ፖዚሽን ላይ ያለ ልጅ ምናምን ሲሆን ትሪት ዘወይ ዘይ ትሪት እና ላይክ ደግሞ ኖርማል ተማሪ ደግሞ ሲሆን ዘወይ ትሪት ይለያያል ማለት ነው። ይሄ ነገር ደግሞ ልጅ ላይ እንዴት ሀፕን ያደርጋል? እውነት ይሄ እኮ በጣም ማይንዳችን ላይ በጣም የሚፈጠረው ትሮማ አይደለም ማለት ነውና ድሮ አክቹአሊ የድሮ እናቶች እንኳን እውነት ለመናገር እኔ ያውን ካደግኩበት ማህበረሰብ ከማውቀው ማህበረሰብ አታስታውሱም? ልጅ ሆነን ንፍጥ በንፍጥ ራስ ሆነን አምሶር ይለቃሉ፣ ግን ጥርግ አድርገው ይስሙናል። በቃ ከልብ ነው። ይሄ የልብ ፍቅር ነው። ከልብ የመነጨ ፍቅር ማለት እንደዚህ ነው ማለት። ጥርግርግ ጥብጥብ አጉርሰው ምን ብለው የጎረቤት ልጅ ጠፋ ቢባል ምናምን የሆነ ሰንበዲ እንዴ ከሌላ ቅጥቅጥ እያደረገ ይመልሷል ማለት ነው። አሁን ልጅ ማሳደግ በጣም ከባድ ነው። እንደዛ አይነት ነገር የለም ማለት ነውና የምር ልጅ የሚወድ ሰው ደግሞ ማለት ነው በምንም ነገር ያንን ልጅ አይመዝነውም። በቃ ልጅ እወዳለሁ የሚል ሰው ሁሉንም ማካለም ማለት ሁሉንም ልጅ መሳም አለበት። ልጅ ደግሞ ባይዜ በጣም ነው የሚያየው። ማያ ይመስላችኋል እንጂ በጣም ነው አንደርስታንድ የሚያደርጉት ማለትና ጭንቅላታቸው ውስጥ በጣም በደንብ ነው ኮፒ ፔስት እያደረጉ ያንን ነገር እየሄዱ እያሉ የሚሄዱት ማለት ነውና እንደዚህ ባታረጉ አይስዌር አሁን ይሄ ትልቅ ተቋም ነው ብዬ አስባለሁ። ልጅ የሚያክል ምንም የማያውቁ ንጹህ ወረቀቶችን እያስመረቃችሁ እንደዚህ አይነት ነገር አያስፈልግም ብዬ አስባለሁ። ፐርሰናል ኦፒኒየን ማለት ነው። የብዙዎቻችሁ ኦፒኒየን እንደምን ደግሞ ተስፋ አደርጋለሁ ማለትና ይሄ ነገር እንግዲህ እንደዚህ አይነት ነገር በጣም ኢትዮጵያ ውስጥ አለ ብዬ አስባለሁ። ይሄ በቪዲዮ ስለወጣ ነው እንጂ በጣም ብዙ ደግሞ ቢወጣ በቪዲዮ ካሜራ ምናምን ቢኖር እኮ ብዙ ጉድ እናያለን ብዬ አስባለሁ። ልክ አሁን ሰርቫንት ቤት አለች ተብሎ ለካሜራ ተቀምጦ እንደምታዩት ጉድ ማለት ነውና ኤኒዌይስ ይሄ ነገር ቢቀር አይውሽ። እውነት ልጅ እኮ በጣም የሚያሳዝን ነገር ነውና ቢቀር በቃ ለምን በዚህ ልክ መለየት አስፈለገ? እዚህ ጋር ከተሰመሱ መሰማ አለበት። ምን ችግር አለው? ከልብሽ ከሆነ ማለት ነውና ኤኒዌይስ እንግዲህ ካስቀየምኳችሁ በጣም ይቅርታ። ያስቀየምኳችሁ ግለሰቦች ወይ ደግሞ ተቋሞች ካላችሁ አላቅም፣ ግን ይሄ ነገር መስተካከል አለበት ብዬ ስለማስብ ነው። ከዛ ውጪ ደግሞ ስለዚህ ልጅም ደግሞ አየሁኝ ማለት ነውና ለምንድን ነው እንደዚህ በዚህ ልክ ቤተሰብ እንደዚህና ካላቸው ያድርጉ። ምን ችግር አለው? ካላቸው ያድርጉ። እግዚአብሔር ነው ምሬ ነው የምላችሁ። ልጅም ማስመረቅ አሁን ቀላል ነው? ልጅም ማሳደግ አዲስ አበባ ውስጥ እኔ ክፍለ ሀገር አላውቅም፣ ግን አዲስ አበባ ውስጥ ቀላል ነው ወይ? በጣም ብዙ በሰርቫንት ችግር እናቶች ከፕሮፌሽናቸው ዞር ብለው ወጥተው ልጆቻቸውን ዝቅ ብለው ለማሳደግ የምሬ ነው ቤት ውስጥ ውለው ስራቸውን ትተው በጣም ብዙ መከራ ችግር አይተው ነው የሚያሳድጉትና ከሰው ተገለው ከሚችሉት ከተማሩት ትምህርት እኔ እንጃ ከብዙ ነገር እኔ መጥቀስ እንደዚህ ነው አልችልምና እንደዚህ ልጅ ታዲያ ሲመረቅ እኔ እግዚአብሔር ሄሊኮፕተር ቢኖረኝ በሄሊኮፕተር እንደው ስትመረቅ ልጄ ባመጣት ደስ ይለኛል። በሄሊኮፕተር እንዲቻው ያለች ማለት ነው። የሆነ እንደ ምንድነው ሲመረቅ እንደሚከፈከፈው ምንድነው አይኖር ነው ስቲከር ምናምን አለ አይደል? እንደዛ ያደረኩኝ ባመጣት ልጄ ደስ ይለኛል። ምክንያቱም የሚያድጉበት መንገድ ቀላል አይደለም፣ እንደ ድሮ አይደለምና ኤኒዌይስ እንግዲህ ከተመቻችሁ ኮሜንት አድርጉ፣ ካልተመቻችሁ እንግዲህ ኮሜንት አድርጉ። ይሄ ልጅ እኔ መረጃ የለኝም፣ ምናልባት ግን እንደተረዳሁት ከሆነ የሰላም ተስፋዬ ልጅ ነው ማለት ነው። እና እጅግ በጣም መነጋገሪያ ነበረ። እንግዲህ ቪዲዮውን እንደምትመለከቱት እንግዲህ ልጁ ወደ ሴት ነች መሰለኝ ወደ ስቴጅ ወጥታ ፎቶ ለመነሳት ስትሞክር ያቺ ሴት ደግሞ እንግዲህ ወደ ዛች ወደ ሰላም ተስፋዬ ልጅ ሄዳ ነው እንግዲህ ያቀፈቻት ማለት ነው። እና ያኛው ልጅ ደግሞ እንደምትመለከቱት ነው ማለት ነው። እንግዲህ እጅግ በጣም አሳዛኝ ቪዲዮ ነበረ። የብዙ ሰዎችን ቀልብ የሳበ ቪዲዮ ነበር ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ ወደ መጨረሻው ማለት ነው። የወንድማችን አዶናይ አለ። አዶናይ ምንም ነገር አልሰራም እያለች ነው እህታችን። እንዲሁም ደግሞ ዮኒ ማኛ ለዚህ መልስ ሰጥተዋል ማለት ነው። እሱን እናዳምጥ። አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች አንደኛው ሰግጥ ፈምስ፣ ሁለተኛው ሰግጥ ሰግጥ ቱር፣ አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት፣ አሁን አዶናይ ፋውንዴሽን
አሁን ደግሞ አዶናይ ቲክቶክ አካዳሚ ሊጀመር ነው። ይሄም አንድ ሰሞን ያስጮሆና ዞር ይላል። ቢኮዝ ምንድነው ልንገራችሁ ችግሩ የሚያስጀምረው ቡክ ስቶርስ እና አስጀምሮ ለምን መሰላችሁ? ድግስ ምናምን በስፖንሰር ስለሆነ ነፃ ነው የሚያገኙት እነዚህ ቲክቶከሮች ታውቂያለሽ። ዲኮር ድግስ ምናምን ነፃ ነው በስፖንሰርሺፕ ስለሆነ ማለት ነው። ስለዚህ ይጀምራል አይጨርስም። ትዝ ይለኛል ስፖርት ማሰራለው ሲል ነበረ። እንደውም ረድቶኛል። አንደኛው ስፖርቱ ባይዘው አዱዬ እኔ ረድቶኛል። ጠዋት ጠዋት እንደዚህ አንገቴን አርዝሞታል። ቴንክ ዩ ጌታን። እዚህ አንገታችሁ ደብል ቺን ምናምን እዚህ ስር ምናምን ያለውን ስሩ ያለው ይሰራል። ሰርች ማርጌ አመሳከርኩና ይሰራል። 10 ይጧል። ከሁሉም ከጀመራቸው ነገሮች ስፖርት ቢሰራ ይሄ ያዋጣል ብዬ አስባለሁ። እንትንም ደግሞ ያስተማረው እሱን ራሱ በሄድበት አሪፍ ነው። አነቃቂ ንግግሮች ራሱ መነቃቃ ሞቲቬሽናል ያለባቸው ወንዶች እሱና ማን ይሄ የሚሄደው ላይፍ ኦፍ አቤል ሄደው ተሰርተዋል። ሶኖቤሎ ሄደው ጡታቸውን አስወጥተዋል 10 ምናምን ሺህ ዶላር ከፍለው። ስለዚህ ጡታችሁ ተንዘልዝሎ የተቸገራችሁ ወንዶች አዶናይ ሃቭ ሶሉሽን በእውነት እሱን አስተካክሏል። ሆርሞን ኢምባላንስ ነበረብኝ፣ ጡት ነበረኝ፣ ከዛን አስተካከልኩት አለ ያ ሶኖቤሎ ሄደው 10 ምናምን ሺህ ዶላር ከፍለው ቪዲዮ አለ። አዶናይ ሰክሰስ ያመጣበት ስራዎቹ ምንም የሉም ብላ የተናገረችው አንዳንድ ፖይንቶች በጣም ይገርማል። ያየናቸው ይሄ ሰርግ ቱር ምናምን ያላቸው አንድም የተሳካ የለም ያለችው የሆነ ነገር ደግሞ አንዳንድ የሰራቸው ስራ አብዛኛዎቹ ነገሮች አሜሪካ ቱር አልተሳካም። ይሄ ምን የሚባል ሲያስተዋውቅ ነበር እሱም አልተሳካም። ብዙን አሁን ደግሞ አካዳሚ ብሎ የጀመረው ነገር አለ። ብዙ ነገሮቹ አላሳካውም። ዝም ብሎ ይሞካከራል እንጂ እንትን አይልም ላለችው እኔ ምንድነው ልጅ ስለሆነ ልጅ ነው። ስለዚህ ብዙ ነገሮችን ፕራክቲስ አድርጎ የሆነ ነገር ላይ ይደርሳል ብዬ አስባለሁ። የሆነ ነገር ላይ ይደርሳል። ይሞክራል። ከዛ የሆነ ነገር ላይ ይሳካል። ከዛ በኋላ ልጁ ያመልጣል። መሳካቱ አይቀርም። መሞከር አለበት። ዝም ብሎ መቀመጥ አለበት ብዬ አላስብም። እና እውነቴን ነው የምለው አዶናይ ሞክሮ የሆነ ነገር ተሳክቶለት እናያለን። አጀማመሩ መሞከሩ ግዴታው። አንዴ ተሞክሮ በአንዴ የሚሳካ ነገር የለም። አንዴ ተሞክሮ በአንዴ አይሳካም። እና ሞስት ዴፊኒትሊ የሞካከራቸው ነገሮች የሆነ ቦታ አደርሰውታል፣ ወደድንም ጠላንም። ስለዚህ እኔ በርታ ነው እንጂ እየተከታተልኩ ግርግሩን ያዙ ይልቀቁኝ የምለው ነገር የለም። ስለዚህ ሞክር እስከምትችለው የሆነ ነገር ሙሉ በሙሉ ተሳክቶ እስክታይ ማቆም የለም። ሁሉ ሰው ብዙ ጊዜ ወድቆ ከዛ በኋላ የሆነ ጊዜ ላይ ተሳክቶለት። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ አዶናይ በእርግጥ ብዙ ነገሮችን ይሞክራል። ልጅቷ እንደተናገረችው ልክ አላት። ነገር ግን የግድ ነው ይሄንን ነገር እንግዲህ የምንይዘው ነገር አለ። ያ ሳይሳካ ሲቀር ወደ ሌላ ሽፍት እናደርጋለን። ብዙ ነገሮችን እንሞክራለን ማለት ነው። ያልሞከርንም ልንኖር እንችላለን። እና እንግዲህ እዚህ ላይ ያላችሁ በቪዲዮዎቹ ላይ አጠቃላይ ያላችሁን ሀሳብና አስተያየት ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል ማለት ነው። እዚህ አጠቃላይ ቪዲዮዎችን ያየናቸውን እንግዲህ ሀሳብና አስተያየት ስጡበት። እንግዲህ ስደት ላይ ያላችሁ ወገኖቻችን በሰላም ወደ ሀገር ቤት እንድትመለሱ ከህዝባችሁና ከወላጆቻችሁ ጋር የምትገናኙበት ሁኔታ እንዲፈጠር ጸሎቴ ነው ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።